እንደሆነች ታውቂያለሽ? በጣም ጎሞች ሚራና ሮቤል በስከ መጨረሻም እጅ ከፍንጅ ተያዙ። የአድናን ወንድም ተብዬው ሮቤል ጉዳት ስለደረሰበት እሱ እገዛ ያስፈልገዋል እያለ በስነ ልቦናም ሆነ እንዲሁ በጉልበቱ ሊያግዘው ይፈልጋል። ነገር ግን ከወልቸር ላይ ሆኖ መኝታ ክፍሉ እየተጫወተበት የሚገኘው ሮቤል ዛሬ ግን በአይኑ እይታ ውስጥ ገብቶ ለብዙ ጊዜ በትዕግስት በር ላይ ቆሞም ሲመለከተው ነበረ። እንግዲህ ሉሃና ሳራን ፍለጋ በጥብቅ እየተከታተለች ነው። ሮቤልንም በወጣ በገባ እያሳደደችው ነው። ሉሃና ተደጋጋሚ እህቴ ማለቷ አድናንም አስጨንቆታል። እናም ጉዳዩን ወደ ፖሊስ ጣቢያ ወስዶና ማሳወቅ ይኖርብኛል በማለት ለምርመራ እንደሚፈለጉም የተነገራቸው ሚራ ግዴታ ከሮቤል ጋር መስማማት እንዳለባት ታውቃለችና አሁን ላይ የመጣባቸው የክስ ሂደቱ አሳልፈሻት ስጭኝ ምን የኔ ፍቅር እወድሻለሁ ማለላት ሞክሯል። እሷም ለፍቅራችን ስል ነው ይህን ሁሉ መስዋዕትነት እየከፈልኩ ያለሁት። እናንተ እንግዲህ የመጣብንን አብረን ተያይዘን ካልተጋፈጥ ነው በስተቀር ነገሮቹ እያገጠጡ መጥተዋል በማለት እዛ ከመኝታ ክፍላቸው እየተላላጡ ነበረ። አድና ነገሮች ወደ ሮቤል መኝታ ክፍል ያመራል። በሩን ከፍቶ ሲመለከት ግን አይኑ ጉድ ይመለከታል። ሮቤልና ሚራ ከዛ ካልጋቸው ላይ እንደተለመደው በሚያስጠላ ሁኔታ እየተሳሳሙና እየተላላጡ ነው። የኔ ፍቅር እወድሻለሁ ብቻ ፍቅራቸውን እየተገላለጹ የሌለ ዓለም ውስጥ ናቸው። ለማንኛውም በዛሬው ክፍል እስኪ ምን አዲስ ነገር አለ? ቀሪዎችን አብረን የምንከታተል ይሆናል። ሉሃና ክፍል 11 ባለፈው ክፍል አድናን እስኪ የምርመራ ወረቀቱን አምጭና ስለ እርግዝናሽ ማረጋገጥ እችላለሁ፣ ካለበለዚያ ግን እኔ ስለ አንቺ ማርገዝ እርግጠኛ አይደለሁም በማለት ሚራን አስጨንቋት ነበረ። በዚህ ሁኔታ ወደ እነ ሉሃና በማምራት ሉሃናና ሮቤል እየተጨቃጨቁ በነበሩበት ሰዓት ስለ እህትሽ ሳራ ማወቅ የምትፈልጊውን እኔ ነግርሻለሁ ስትል ነገሩን ለማስቀየስ ትሞክራለች። እች ነገር የፈጠረላት ይመስላል። ሉሃና እሺ ስለ እህቴ ሳራ ምን የምታውቂው ነገር አለ እያለች ለማዳመጥ ዝግጁ ነበረች። ሮቤል ግን ዝም በይ ሚራ፣ ምንም ነገር እንዳትነፍሽ እንዳትናገር እያለም ሲያስጠነቅቃት ነበረ። እሷ ግን እናገራለሁ ሮቤል ምንም አታመጣም አለችው። ሉሃና እባክን አሁን ላይ ሮቤል ውጣልኝ በማለት ሮቤልን እንድታስወጣ ካደረገች በኋላ እባክሽ ሚራ አሁን አንድ ነገር እንድትረጅኝ እፈልጋለሁ። እሺ ስለ እህቴ ሳራ የምታውቂውን ንገሪኝ። አዎ የማውቀው ነገር አለ እነግርሻለሁ፣ ግን አንድ ነገር እንድታደርግልኝ እፈልጋለሁ በማለት ሉሃናን ሌላ ጥያቄ ውስጥ ከተተቻት። ነገሮችን ቆም ብላ ስታስብ ከጉዳዩ ወይም ከወንጀሉ በስተጀርባ እሷም እጇ እንዳለበት ይታወቃልና ከወንጀሉ እኔም ተጠያቂ እሆናለሁ። ስለዚህ ይህን ነገር መናገር የለብኝም፣ ለጊዜው ላረጋጋው በማለት ከራሷ ጋር ታስብና ውሳኔ ውስጥ ትደርሳለች። ሉሃና ግን እባክሽን ስለ እህቴ ሳራ እየጠበኩሽ ነው ንገሪኝ እያለች እየተማጸነቻት ነበረ። ሆኖም እንግዲያውስ እንድነግርሽ ከፈለግሽ አንድ ነገር እንድታደርግልኝ እፈልጋለሁ አለቻት። እሱም እንግዲህ በሮቤል ጉዳይ በጣም መጥፎ ሰው ነውና ከዚህ ሰው ታድኝኝ ከፈለግሽ ነው፣ ካለበለዚያ አልነግርሽም አለቻት። በምን ሁኔታ ነው እኔ ላድንሽ የምችለው? ሮቤልን አታውቂውም፣ በጣም ክፉ ሰው ነው። ስለዚህ ከዚህ ሰው እባክሽን ታደጊኝ አለቻት። አሁን ላይ ሚራ ይህንን ያለችበት ምክንያት ስለዚህ ስለ እህቴ ብዙ ሚስጥር ጉዳዮች አሉ ማለት ነው ትነግረኛለች አለች። ሉሃናም በዚህ ሁኔታ ሚራን በገባችበት እየገባች እንዲሁ እንድትነግራት በተደጋጋሚ ተማጸነቻት። ቢሆንም ግን በይደር በማቆየት የሉሃናን ልብ በማጓጓት በጭራሽ አንድም ነገር ልትነግራት አልፈለገችም። ን በበኩሉ ከሚራ ወረቀቱን ለማየት እየፈለገ ሳለ እሷ ግን አውቃ ነገሮችን በማስቀየስ እያስተጓጎለችው ነው። እናም ወረቀቱን ማየት ፈልጋለሁ በማለት ሚራን ፍለጋ ይመጣል። እሷም ስቅስቅ ብላ አለቀሰች። ገና ለገና አርግዣለሁ በለህ ማረጋገጫ ወረቀት ፈለግህ፣ እኔ ነፍሰ ጡር ነኝ፣ ካመንክ ካላመንክ አላመንክም ማለት አስተባበለችው። ይህ ከመሆኑ በፊት ግን ሮቤል ነፍሰ ጡር እንዳልሆነች እንዲሁ አረጋግጦለት ነበረ። እውነትም ሚራ እያሾፈችብህ ነው እንጂ ከአንተ ነፍሰ ጡር እንዳልሆነች ሁላችንም እናውቃለን። እናም እሷን ለማስደሰት ብለህ ደግሞ ሉሃናን እንዳታስወጣብኝ እያለ እንደ ማልቀስም እየሞከረው ነው። ሉሃና ከልቧ ያፈቀረችው መስሎ ታይቶታልና እዛ ቤት እንድትወጣበት ፍላጎት የለውም። እናም እባክን ይች ምስኪን እህቷን ፍለጋ ወደዚህ ቤት መጣች፣ ምንም ሰው የላትም። እናም ከዚህ ቤት አስወጣት ማለት ጎዳና ትወጣለች። እባክህ ሉሃናን አታስወጣት፣
ለሚራ ስትል ሚራ ማለት በጣም አደገኛና ተንኮለኛ ሰው ናት እያለ ከሷ ጋር ብዙ አሽሽ ገዳሜ እንዳልሰሩ ሁሉ አሁን ግን ራሱን ንጹህ በማድረግ አድናንን እየተከራከረው ነበረ። አድናን ምን ማድረግ እችላለሁኝ? ለማንኛውም የዚህ ቤት ውስብስብ ጥያቄ ልመልሰው አልቻልኩም፣ ብቻ ብዙ ነገሮች ከባብደውኛል በማለት አሁንም ሚራን እስኪ ስለ ሳራ የምታውቂው ነገር ምንድን ነው ንገሪኝ ይላታል። ሮቤል ጋር የሆነ ችግር ውስጥ እንዳለችና በዚህ ጉዳይ ደግሞ ዘርዝራ መናገር እንደማትፈልግም ለአድናንም ነገረችው። ሮቤል በበኩሉ ከልሆና የፍቅር ጥያቄ ካቀረበላትና እሷ ፍቅር መጫወትና ማስመሰል ከጀመረችበት ሰዓት ጀምሮ የኔ ፍቅር ይላታል ስትወጣ ስትገባ። እናም ዛሬ ላይ በር ላይ ቆሞ ሳለ እሷ ግን የእቴ ጆሮ ጌጥ ወይስ ጫማዋ እንዴት ከሮቤል ክፍል ሊገኝ ቻለ? አሁን ይህ ያልተፈታ ጥያቄ ነው። እናም ሮቤልን ማስጨነቅ ይኖርብኛል፣ እንዲሁ በዋዛ በፈዛዛ ከተውኩት ግን ከእቴ በብዙ እየራኩ ነው፣ እሷንም ላገኛት አልቻልኩም፣ እጁ እንዳለበት ያመላክታል። ስለዚህ አንድ ነገር አድርጓታል ማለት ነው በማለት እንግዲህ ወደ ሮቤል ክፍል በመሄድም አስጨነቀችው። ስለ እቴ ሳራ ምን የምታውቀው ነገር አለ? እየደበከኝ ንገረኝ፣ ሚራ ምንድን የነገረችሽ እያለ ተቅለበለበ። ምክንያቱም ሚራ ነገረቻት ስለሚያምን ነበረ። እሷም አንተ ያደረግከውን በሙሉ ነግራኛለች እኮ። ምንድን የነገረችሽ? እውነቴን ነው የምልሽ፣ ስለ ሳራ ምንም የማውቀው ነገር የለም። በቃ ተረጋጊ፣ ተረጋግተን እንፈልጋታለን እያለ ለማረጋጋት እየሞከረ ነው። እሷ ግን አልረጋጋም። ይሄው ጆሮ ጌጧ፣ ጫማዎቿንም አግኝቻለሁ፣ አንድ ነገር አድርጋታል በማለት በጥፊ ደረገመችው። ሚራ ላይ የለመደውን ሉህና ላይ ለማድረግ ሲያስብ ግን ከሉህና የተመለሰለት ጥፊ ነበረ። እባክሽን ሉህና ተረጋጊ እባክሽን እያለ ለማረጋጋት ሞከረ። እናንም ከሚራ ጋር ሲጨቃጨቅ ቆይቶ ባለማመን ወይም ደግሞ የሆስፒታል ወረቀቱን አምጥታ እንድትሰጠው ከዛም እርግዝናዋን ለማረጋገጥ የሄደበት ርቀት ግን እንደተሰራባትም ለማስመሰል እየሞከረች ነው። በስከ መጨረሻም ባለመግባባት በሩን ቆልፎባት በላይዋ ላይ ትቷት ይወጣል። በዚህን ሰዓት እሷ ክፈቱኝ እያለች እየጮኸችና እየተማጸነች ነበረ። ሉህና በበኩሏ እባክሽን ስለ እቴ ሳራ እየጠበኩሽ ነው፣ እንዴት ነግሪኝ እባክሽን ሚራ አለቻት። እባክሽን በሩን ክፈችልኝ፣ እኔም እዚሁ አድናን በላይ ላይ ቆልፎብኝ እየተሰቃየው ነው በማለት አድናን ካልከፈተላት መውጣት እንደማትችል ትነግራታለች። ሄዳም እባክን አድናን በሩን ክፈትላት፣ ምክንያቱም ስለ እቴ ሳራ ፋቷ ሚራ አንድ ባንድ ታውቃለችና እሷ ትንገረኝ፣ እናም እባክን ክፈትላት በማለት እንዲከፍትላት ማደረገች። በኋላም ስለ እቴ ሳራ ምንድን የምታውቂው ነገር እባክሽን እያለች ተማጸነቻት። ያቺ ተንኮለኛዋ ሚራ ግን ይህንን ነገር ካጋለጠች ራሷም ተጋላጭ ስለምትሆን ነገሩን በማደባበስ አለፈችው። ይሁን እንጂ ለሉህና መቼ ተተኛትና እቴ እያለች ፍለጋዋንና ምርመራዋን ቀጥላበታለች። በተለይ የጆሮ ጌጡ ነገርማ ሮቤል ጋር አቲካራ ውስጥ ከቷቸው ነበረ። እኔ ምን አውቃለሁ፣ ያቺ ተንኮለኛዋ ሚራ ትሆናለች ወደ መኝታ ክፍል አምጥታ የደበቀችው እኔን ተጠያቂ ለማድረግ። እናም እባክሽን እኔን እየመጣች 10 ጊዜ ሳራ ሳራ አትበይኝ በማለት ነገሩን ለማስቀየስ እየሞከረና ራሱን ከተጠያቂነት ነፃ ለማድረግም እየደከመ ነው። ሚራ ሳሎን ላይ ሆና በሌሊት ማለት ነው ከተኛችበት ተነስታ እንግዲህ የሰራችው ወንጀል እያቃዠ ሊያስተኛት አልቻለም። በዚህ ምክንያት ወደ ሳሎን በመምጣት ያኔ ሮቤል የሳራን አስከሬን ተሸክሞ ከቤት ሲወጣበት የነበረውን ፎቶ አንስታ ይዛው ነበረ። ያንን ሮቤል ለምን በዚህ አልሰራለትም፣ ፎቶ ለምን አላስፈራራውም እያለች ከራሷ ጋር እየተሟገተችና ፎቶውን እየተመለከተች ነበረ። ሌሊት እየተከታተላት የነበረው አድናን በማን ላይ ነው ምዝተው፣ ምንስ ፎቶ ነው የምትመለከተው በማለት ወደ እሷም ይመጣል። ትን እንዳለውና ውሃ እንዳስፈለገውም ለማስመሰል ሞከረ። እናም ወዲያውኑ ስልኳን ጥላ ውሃ ፍለጋ ስትሄድ እሱ ግን የተመሰጠችበትን ፎቶ ሲመለከት ነበር። ለሚራ ባለማስነቃት በዘዴ ነበረ እዛው ሶፋ ላይ ወርወር ያደረገው ውሃውን ስትሰጠው ማለት ነው። እናም ምን ሆነች ነው በሌሊት የመጣሽው ለምን አተኝም ይላታል። እሷም እንቅልፍ እንደነሳትና መተኛት እንዳቃታት ተነግረው ነበር። እንግዲህ ቀጥሎም ሉህና ጠፍታ እኛ ዝም ማለት የለብንም፣ ጉዳዩን ለፖሊስ ጣቢያ ማሳወቅ ይኖርብናል በማለት አድናን ለሚራ ነግሯታል። ሚራ ይህንን ከሰማች በኋላ የኔ ፍቅር ይህንን ማታደርግ ብለን የሉህናን እህት እንፈልጋታለን፣ እናም አታስብ፣ ፖሊስ መጣ ማለት እኛ ራሳችን ተጠያቂ እንሆናለን በማለት ክፉኛ ስጋት ውስጥ የገባችውና ገና ለገና
እጇ በወንጀል የተጨማለቀው ሚራ ከዚህ ተጠያቂነት ለማምለጥም አድናንን እየደለለችው ነው። ብቻዋን ሆና እየቆዘመች በነበረችበት አጋጣሚ ሮቤል ይመጣል። ከዛ በፊት ምን ያህል ሲጨቃጨቁና ከሉህና ጋር አየሁ በሚል ስሜት እርስ በርሳቸው በጥፊ ሲጠፋጠፉ ቆይተው ነበር። አሁን ላይ ግን ተክዛ በተቀመጠችበት ምን ነው የኔ ፍቅር ምን አገኘሽ ሲልም ተጠግቷታል። ጉዳዩ ከፖሊስ ሊደርስ እንደሚችልና ምናልባትም በሕግ ጉዳይ እነሱ ተጠያቂ ከሆኑ ሁለታቸውም አብረው ተባብረው የሚመጣባቸው ችግር መጋፈጥ እንዳለባቸው እየተመካከሩ ነው። እባክሽን ሚራዬ አሳልፈሽ አትሰጪኝ ምን እኔ በጣም ወድሻለሁ እያለ እያማለላት ነው። እሷም የኔ ፍቅር እኔም እኮ ለፍቅር የተከፈለ መስዋዕትነት ነው፣ በጣም ነው የምወድህ፣ አሳልፌ አልሰጥህም እያለች እያቀፈችው ነው። በስከ መጨረሻም ውሽማና ውሽሚት እነዚህ ጉዳቸው አያልቅመችም። እርስ በርሳቸው እየተላላጡና ፍቅራቸውን እየተገላለጹ በነበሩበት ሰዓት አድናን በር ላይ ሆኖ ይመለከታቸዋል። የኔ ፍቅር እወድሃለሁ፣ እሱም እንደዚሁ ከመውደድ ውጭ ምን ምርጫ አለሽ እያለም እያባበላት ነው። በዚህ ሁኔታ አይን ጉድ የተመለከተውና ጆሮቹ በጣም የሚያሳዝን ነገር የሰሙት አድናን በሚቀጥለው ክፍል ምን ሊፈጠር ይችላል? ፍጥጫው እንደቀጠለ ነው። ሉህና ክፍል 11 የዛሬውን ይመስል ነበረ። በቀጣዩ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ባይ ባይ።